ሰላም ጤና ይስጥልኝ እንደምን አላችሁ ውድ የቻናሌ ቤተሰቦች። ዛሬ እጅግ በጣም አስፈላጊና ሁላችንም በቤታችን ውስጥ ስለምንጠቀመው ነገር ግን በሚገርም ሁኔታ 99% የሚሆነው ሰው አጠቃቀሙ ላይ ስህተት ስለሚሰራበት አንድ ተፈጥሯዊ መድኃኒት እናወራለን። እሱም ነጭ ሽንኩርት ነው። ነጭ ሽንኩርት እንግዲህ በብዙዎቻችን ቤት እንደ ተራ የምግብ ማጣፈጫ ቅመም ይታያል። ነገር ግን ሳይንሱ ነጭ ሽንኩርት የተፈጥሮ መድኃኒት ወይም ደግሞ ኪኒኒ ብሎ ነው የሚጠራው። ለምን ቢባል በውስጡ ከማንኛውም ሰው ሰራሽ መድኃኒት በላይ በሽታን የመከላከልና የመፈወስ አቅም ስላለው ነው። ነገር ግን አንድ ትልቅ ሚስጥር አለ። ነጭ ሽንኩርት ጥቅም የሚሰጠው በትክክል ከተመረጠና በትክክል ከተዘጋጀ ብቻ ነው። አብዛኞቻችን ነጭ ሽንኩርትን እንደከተፍን ወዲያውኑ ዘይት ውስጥ እንጨምረዋለን ወይም ደግሞ አብስለን እንበለዋለን። በዚህ ጊዜ ግን የምናገኘው ጣዕሙን እንጂ መድኃኒትነቱን አይደለም ማለት ነው። መድኃኒትነቱ ሙቀቱ ይገለዋል ማለት ነው። እንግዲህ በዛሬ ቪዲዮአችን ውስጥም አንደኛ ነጭ ሽንኩርት ከመብላታችን በፊት ለምን 10 ደቂቃ መጠበቅ እንዳለብን ሳይንሳዊ ሚስጥር፣ ሁለተኛ መድኃኒትነቱ እንዳይጠፋ በምን አይነት መንገድ ማብሰል እንዳለብን፣ በሶስተኛነት ደግሞ ሳይበስል ወይም ነጭ ሽንኩርት ጥሬውን ማለት ነው እንዲሁም ሽታው ሳይረብሸን እንዴት እንደ መድኃኒትነት መውሰድ እንችላለን የሚለውን ዋነኛ ነጥቦች በዝርዝር እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ምክንያቱም ከዚህ ቪዲዮ በኋላ ነጭ ሽንኩርት ለእናንተም የምግብ ቅመም ብቻ መሆኑ ያበቃል። እንግዲህ በመጀመሪያም ክፍል ላይ እንግዲህ የምንመለከተው ነጭ ሽንኩርትን ሳይንሳዊ ሚስጥር እና እንዲሁም ደግሞ 10 ደቂቃ ለምን መጠበቅ እንዳለብን ነው። ነጭ ሽንኩርት እንግዲህ በውስጡ ከ100 በላይ ጠቃሚ የኬሚካል ውህዶች አሉት። ነገር ግን የነጭ ሽንኩርት ንጉስ ተብሎ የሚታወቀውና ለሁሉም የጤና በረከቶች ተጠያቂው አሊሲን የተባለው ንጥረ ነገር ነው። አሊሲን ተፈጥሯዊ አንቲባዮቲክ፣ ጸረ ቫይረስ እና ጸረ ቫንከስ ሆኖ ያገለግላል። ታዲያ ትልቁ ሚስጥር እዚህ ጋር ነው። አንድ ሙሉ ነጭ ሽንኩርት በእጃችሁ ይዛችሁ ብታሸቱት ያን ያህል ጠንካራ ሽታ አይኖረውም። ለምን መሰላችሁ? አሊሲን የሚባለው መድኃኒት በነጭ ሽንኩርት ውስጥ ተዘጋጅቶ አይቀመጥም ማለት ነው። ይህ ማለት እንግዲህ ነጭ ሽንኩርት ወይም ደግሞ ጥሬ ነጭ ሽንኩርት ላይ አሊሲን የሚባለው ማለትም እንደ መድኃኒት ሆኖ የሚያገለግለው በነጭ ሽንኩርት ውስጥ አይገኝም ማለት ነው። እናም ነጭ ሽንኩርት ገና ሳይላጥ ወይም ደግሞ ሳይከተፍ በውስጡ አሊሲን የለውም ማለት ነው። ይልቁኑ ነጭ ሽንኩርት ውስጥ አሊን የተባለ ፕሮቲንና አሊዚን የተባለ ኢንዛይም በተለያዩ የህዋስ ክፍሎች ውስጥ ተለያይቶ ተቀምጠዋል። እነዚህም ሁለት ንጥረ ነገሮች ሳይገናኙ መድኃኒት አይሆንም ማለት ነው። ታዲያ መቼ ነው የሚገናኙት ካላችሁ፣ ነጭ ሽንኩርቱ ስንፈጨው፣ ስንከትፈው ወይም ደግሞ ስናኝከው ህዋሳቱ ይሰባበራሉ። ያኔ አሊንና አዲኒዝ ተቀላቅለው በሰከንድ ውስጥ ወደ አሊሲን መቀየር ይችላሉ ማለት ነው። ያኔ ነጭ ሽንኩርት መድኃኒት ሆነ ማለት ነው። ታዲያ ለምን 10 ደቂቃ መጠበቅ አለብን ለሚለው እንግዲህ ነጭ ሽንኩርት ከትፋችሁ በኋላ 10 ደቂቃ መጠበቅ አለባችሁ። ብዙዎቻችን ነጭ ሽንኩርት እንደከተፍ ነው ወዲያው ምግብ ውስጥ እንጨምረዋለን። ይህ ትልቁ ስህተት ነው። ሳይንሳዊ ጥናቶች እንደሚያሳዩት አሊሲን ተፈጥሮ ተጠናክሮ ለመቆምና ደግሞም ከፍተኛ የመድኃኒትነት ደረጃ ላይ ለመድረስ አየር ላይ ቢያንስ ለ10 ደቂቃ ያክል መቆየት አለበት ማለት ነው። ይህም 10 ደቂቃ ነጭ ሽንኩርት ራሱን የሚከላከልበት ጦር የሚያዘጋጅበት ጊዜ ነው ማለት ነው። ወዲያውኑ እሳት ላይ ከጨመራችሁት ግን ያ ኢንዛይም ሙሉ በሙሉ በሙቀት ስለሚሞት መድኃኒትነቱ ሳይፈጠር ይቀራል ማለት ነው። ውጤቱም ቢበዛ ለምግቡ ጣዕም ብቻ ሆኖ ይቀራል እንጂ ለጤናችሁ ምንም አይፈይድላችሁም ማለት ነው። እናም ነጭ ሽንኩርት በደንብ በደቀቀ ቁጥር ለምሳሌ በመቆጫ ስትቀጠቅጡት ወይም ደግሞ ስትፈጩት ብዙ ዋዛቱ ስለሚሰባበሩ የሚመረተው የመድኃኒት መጠን የሚጨምር ይሆናል ማለት ነው። ስለዚህ ከዛሬ ጀምሮ ነጭ ሽንኩርትን ከትፋችሁ ወይም ደግሞ ፈጭታችሁ 10 ደቂቃ ያክል ሳትቆዩ ወደ ምግብ ውስጥ ቶሎ እንዳትጨምሩት። ወደ ሁለተኛው ስናልፍ በሁለተኛው ላይ የምናየው ነጭ ሽንኩርትን በማብሰል ሂደት ውስጥ የምንሰራቸው ስህተቶች ይሆናል። ነጭ ሽንኩርት በባህሪው እጅግ ስስና ሴንሲቲቭ የሚባል ተፈጥሮ አለው። በተለይ ሙቀትን በፍጹም አይወድም። ብዙዎቻችን ነጭ ሽንኩርትን እንደ ተራ ቀይ ሽንኩርት አብረን ስለምንቀላቀለው ሳናውቅ መድኃኒትነቱ ወደ ተራ እንዲቀይረው ያደርጋል ማለት ነው። ሳይንሳዊ ምርምሮች እንደሚያሳዩት ከሆነ ግን ነጭ ሽንኩርት ለ60 ሰከንድ ይሄ ማለት ለ1 ደቂቃ ብቻ በሚፈላ ውሃ ውስጥ ወይም ደግሞ ዘይት ውስጥ ቢቆይ በውስጡ ያለው ጸረ ባክቴሪያና ጸረ ካንሰር ንጥረ ነገር እስከ 90% ድረስ ሊጠፋ ይችላል ማለት ነው። ማይክሮዌቭ ውስጥ ለ60 ሰከንድ ማሞቅ ደግሞ መድኃኒትነቱን በ100% ይሄ ማለት ሙሉ በሙሉ ያጠፋዋል ማለት ነው። ስለዚህ በከፍተኛ ሙቀት ሊነካው አይገባም ማለት ነው። ታዲያ መቼ ነው ምግብ ውስጥ መጨመር ያለበት የሚለውን ስናይ እንግዲህ ምግብ ጣዕም እንዲኖረው ከፈለጋችሁ ግማሹን መጀመሪያ ላይ መጨመር ትችላላችሁ። የጤና ጥቅም ማግኘት ከፈለጋችሁ ደግሞ ቀሪውን ግማሽ ምግቡ በስሎ ሊወጣ 1 ወይም ደግሞ 2 ደቂቃ ሲቀረው ብቻ መጨመር ይኖርባችኋል ማለት ነው። በዚህ መንገድ ሙቀቱ ንጥረ ነገሩን ሙሉ ለሙሉ ሳይገለው ወደ ሰውነታችሁ እንዲገባ ያደርጋል ማለት ነው። ስለዚህ ምግብ ስታወጡ ነው ነጭ ሽንኩርት መጠቀም ያለባችሁ ማለት ነው። አሁን ደግሞ ወደ ሶስተኛው ስናልፍ እንግዲህ ሶስተኛ ላይ የምናየው ነጭ ሽንኩርት ለጤና እንዴት ይወሰዳል እንዲሁም ደግሞ
አወሳሰዱና የበሽታ መከላከል ዘዴዎች እነግራችኋለሁ። ነጭ ሽንኩርት ተፈጥሯዊ መድኃኒት ነው የሚባለው በከንቱ አይደለም። ነገር ግን ጥቅሙን ለማግኘት እንዴት መውሰድ እንዳለብን ማወቅ አለብን። ጥሬ ነጭ ሽንኩርት መብላት ለብዙዎች ከባድ ሊሆንባቸው ይችላል። ለዚህም ነው አሁን የምነግራችሁን ሳይንሳዊ ዘዴ ቀላልና በጣም ምቹ ስለሆነ ይህን መጠቀም የሚኖርባችሁ። አንደኛው ለከፍተኛ ውጤት ጥሬውን መውሰድ ያስፈልጋል። ነጭ ሽንኩርት ለደም ግፊት፣ ለኮሌስትሮል እና ለሰውነት መከላከያ እንዲሰራ ከተፈለገ ጥሬውን መውሰድ አለበት። ጥሬ ሲባል ግን አንድ ወይም ደግሞ 2 ፍሬ ነጭ ሽንኩርት ከትፋችሁ 10 ደቂቃ ያክል አየር ላይ ማቆየት ይኖርባችኋል። ከዛ በኋላ በአንድ ማንኪያ ማር አሽታችሁ ወይም ደግሞ በውሃ እንደ ኪኒኒ መዋጥ ትችላላችሁ። ይህ እንግዲህ አፍ እንዳይሸትና ጨጓራም እንዳይጎዳ ያደርጋል ማለት ነው። ነጭ ሽንኩርት እንግዲህ ሳይታኘክ ስለሚዋጥ አፍ ውስጥ ሽታን አይቶ እንዲሁም ደግሞ የጨጓራ ቃጠሎን ይቀንሳል። ሌላው ሁለተኛው መንገድ ደግሞ ነጭ ሽንኩርት በጣም በደቃቁ እንደ ኪኒኒ ከትፋችሁ በውሃ መዋጥ ነው። ይህ ዘዴ አፍ ውስጥ ስለማይቆይ ሽታውን በትንፋሻችሁ እንዳይወጣ ይረዳል ማለት ነው። ሌላው በወይራ ዘይት መብላት ይቻላል። እንግዲህ የተከተፈ ነጭ ሽንኩርትን በወይራ ዘይት ውስጥ ጨምሮ ለጥቂት ሰዓታት በቆየት ይህም ዘይቱን የመድኃኒትነት ባህሪ እንዲኖረው ያደርገዋል ማለት ነው። በዚህም መንገድ እንግዲህ መመገብ ትችላላችሁ ማለት ነው። ሌላው የነጭ ሽንኩርት ሽታ እንዴት ማጥፋት እንችላለን የሚለውን ደግሞ ትልቅ የሆነ ጉዳይ ነው። ብዙ ሰዎች ነጭ ሽንኩርት የማይመገቡት ከሰው ጋር ሲገናኙ ሽታው እንዳያሳፍራቸው ነው። እንግዲህ ሽታ የሚመጣው በትንፋሽና በቆዳ ቀዳዳዎች ጭምር ስለሆነ ለሱም አሪፍ የሚባሉ መፍትሄዎች አሉት። እንደኛው ፖም መመገብ ትችላላችሁ ወይም ደግሞ አፕል ፖስት ያሉ ኢንዛይሞች የነጭ ሽንኩርት ሽታው እንዳይረብሽ የማጥፋት ከፍተኛ አቅም አላቸው። ሁለተኛ እንግዲህ ካገኛችሁ የፓርስል ቅጠል ማኘክ ወይም ደግሞ እንደ አረንጓዴ ቅጠሎች ያሉ ማለት ነው። እነዚህ በጣም ሽታውን የመቀነስ አቅም አላቸው ማለት ነው። ሽታውን በፍጥነት ያስወግዳሉ። ሌላው መፍትሄ እንግዲህ ወተት መጠጣት ነው። ለሽታውም በጣም ወሳኝ ነው። ወተት ውስጥ ያለው ስብ የሰልፈሩ ውህዶች አጥፍቶ ሽታው እንዳይወጣ ያደርጋል ማለት ነው። በዚህ መንገድ ሽታውን መቀነስ ትችላላችሁ ማለት ነው። ሌላው በአራተኛ የምነግራችሁ ነጥብ ደግሞ ነጭ ሽንኩርት ለየትኛውም በሽታዎች እንዴት መውሰድ እንዳለበት የሚለውን ነው የምናያችሁ። እንግዲህ ነጭ ሽንኩርትን ለደም ግፊትና ለልብ ጤና ከሆነ የፈለጋችሁት ነጭ ሽንኩርት እንግዲህ የደም ቧንቧዎችን በማስፋት ደም በቀላሉ እንዲፈስ ያደርጋል። ታዲያ በቀን 2 ፍሬ ነጭ ሽንኩርት ጥሬውን መውሰድ የደም ግፊት እንደ መድኃኒትነት የመቀነስ ከፍተኛ አቅም አለው። ሌላው ለተፈጥሮ በሽታ መከላከል ከሆነ ጉንፋን ወይም ደግሞ ሳይነስ ካለባችሁ ነጭ ሽንኩርት በውስጡ ባለው ሰልፍ አማካኝነት ባክቴሪያዎችን ያስወግዳል። ሌላው ለኮሌስትሮል ቁጥጥር ነው። መጥፎ ኮሌስትሮል ለሚሰቃዩ ሰዎች በየቀኑ ነጭ ሽንኩርት ጥሬ ማለት ነው መውሰድ በደም ስሮች ውስጥ የተከማቸ ስብን ለማቅለጥ ይረዳል ማለት ነው። ሌላው ትልቁ ነጥብ የምነግራችሁ ምንድነው ጥንቃቄ የሚገባችሁ ሰዎች ምን አይነት ሰዎች ናቸው የሚለውን ማለትም ነጭ ሽንኩርት ስትጠቀሙ ብዙ መጠንቀቅ ያለባችሁ ሰዎች አሉ። አንደኛው የደም ማቅጠኛ የሚወስዱ ሰዎች ነው። ነጭ ሽንኩርት ራሱ የደም ማቅጠኛ ባህሪ ስላለው የደም ማቅጠኛ መድኃኒትነት የምትወስዱ ሰዎች ከመጠን በላይ መጠቀም የለባችሁም። ሁለተኛ ከቀዶ ጥገና በፊት ማንኛውም ቀዶ ጥገና ወይም ደግሞ ሰርጀሪ ከመደረጉ ከ2 ሳምንት በፊት ነጭ ሽንኩርት በብዛት መውሰድ ማቆም ያስፈልጋል። ምክንያቱም ደም እንዳይረጋ ስለሚያደርግ ነው። ሌላው በሶስተኛ ደረጃ እንግዲህ የጨጓራ ቁስለት ያለባቸው ሰዎች ናቸው። እንግዲህ የቆሰለ ጨጓራ ያላቸው ሰዎች ጥሬ ነጭ ሽንኩርት ሲወስዱ ሊያቃጥላቸው ስለሚችል በጥንቃቄ መሆን ይኖርበታል ማለት ነው። እንግዲህ ውድ ተመልካቾች ዛሬ ያየናቸው ጥቃቅን ቢመስሉም በጤናችን ላይ ግን የሚያመጡት ለውጥ በጣም እጅግ ከፍተኛ ነው። ነጭ ሽንኩርት ስትጠቀሙ ቆርጣችሁ ወይም ደግሞ ከትፋችሁ 10 ደቂቃ መጠበቅ አለባችሁ። ይህ እንደ ትልቅ ሕግ ልትቆጥሩት ይገባል። ተፈጥሮ የሰጣችሁን የታመረኛ መድኃኒት በትክክለኛ መንገድ መጠቀም ራሳችሁን ከደም ግፊት፣ ከኮሌስትሮል እና ከተለያዩ ኢንፌክሽኖች መከላከል እንድትችሉ ያስችላችኋል ማለት ነው። እንግዲህ ጤና ትልቅ ሀብት ነው፣ እንዳትሸወዱ። ይህንን ሀብት ለመጠበቅ ደግሞ እንደ ነጭ ሽንኩርት ያሉ ቀላልና በቤታችን የሚገኙ ነገሮች አጠቃቀሙን ማወቅ በቂ ነው። ዛሬ የነገርኳችሁ እነዚህ 3 ክፍሎች በተግባር ሞክራችሁ በሰውነታችሁ ላይ የምታዩትን ለውጥ ደግሞ ከጥቂት ሳምንት በኋላ ተመልሳችሁ እዚህ አስተያየት መስጫው ላይ ወይም ደግሞ ኮሜንት ላይ እንድትነግሩኝ አሳስባችኋለሁ። ይሄ ቪዲዮ እንግዲህ እጅግ ጠቃሚ መረጃ እንደሰጣችሁ ተስፋ አድርጋለሁ። ለእናንተም ከጠቀማችሁ ለምትወዳችሁ ሰዎች ሼር በማድረግ እንግዲህ አስጋሯቸው እላለሁ። እንግዲህ በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው።